ወዳጄ ሁለቱንም ክፈተው። አሳያለሁ። ትክክለኛ የትኛው ነው? ጥያቄውን መልስ መጀመሪያ እኮ እኔ ራሱ መጽሐፍ ቅዱስ ሁላችንም እያየን እዛው ተረጉምልሃለሁ ነው የምልህ። አሳያለሁኝ። እኔ ለማምጣት ዝግጁ ነኝ። ያው ትክክለኛው ግን የትኛው ነው? ፀሐይ ከወጣ በኋላ ነው የመጣቸው ወይንስ ጨለማ እያለ ነው የመጣቸው? አንድ ቀደም ብያለሁ እኮ እንደየክፍለ ሀገሩ ማለዳ ማለት አንዳንድ ቦታ ላይ ፀሐይ ሲወጣ ማለዳ ይላሉ። አንዳንድ ቦታ ላይ ጥያቄውን መልስልኝ እባክህ። እሺ በቃ ማየት ስለሚፈልጉ ክርስቲያን ልጆች ይኖራሉ። ይህን እውነት ማየት ይፈልጋሉ። ከዛ አንተ ወደ ሌላ ነገር ነው እየወሰድክ ያለው አይደለም። የሚጋጭ ነገር ነው። በፍጹም ክርስቶስ ላይ ይሄ ነገር እንዳልሆነበት የሚያሳዩ ትልቅ ለአንተ ዕዳ ይበዛብሃል እኮ ለአንተ። እሱ ተነስቷን አድርጓል፣ ግን ለአንተ ላልተቀበልከው ላላወቅከው የበለጠ ዕዳ ይሆንብሃል። እሱ ላይ ይሄ በፍጹም እንዳልተከሰተበት እንድትረዱ ነው። ቆይ አንድ ጊዜ እሺ። አሁን አራቱን ወንጌላቶች እንመለከታለን። ከማን እንጀምራለን? ከማቴዎስ እንጀምራለን። ከማቴዎስ እንጀምራለን። አሁን በደንብ አድርጋቸው አዳምጡ። ጣልቃ እንዳትገቡ እባካቸውን። በጥሞና እንመልከት ወንጌሎች ምን እንደሚሉ። በሰንበትን መጨረሻ መጀመሪያው ቀን ሲነጋ ልብ በሉ። ቀኑ ሲነጋ ጊዜ መግደላዊት ማርያም እና ሁለተኛይቱ ማርያም መቃብሩን ሊያዩ መጡ ይላል። መቼ? ኮሜንት ላይ ጻፉት ልጆች። ቀኑ ሲነጋ ነው የመጣቸው። አንደኛ ማን ነው ይሄን ያለው? ማቴዎስ። ኦኬ። ቀጣይ ማንን? ማርቆስ። ቆይ ምን ሆና ነው? ለምን ትረብሻለህ? አውቃ ነው እንደ ኦኬሽ። ግን አንብበህ ፋላሲ እንዳሰራ እኔ ተረጉመዋለሁ። እሺ ቀጥልሽ። ቀኑ ሲነጋ ማለት ነው ለምሳሌ ቀኑ ሲነጋ ማለት ማለዳ ነው። በእኛ ሀገር አባባል ማለዳ ተነስተሽ ቀኑ ሲነጋ ማለት ጨለማ ሲወገድ እና ቀኑ ሲነጋ ማለት እኮ ነው። ማለዳ ማለት እኮ። እሺ ቀጥል። ሌሊቱ ያውና ሰንበት። ይሄ ደግሞ ማነው? ቀጣይ ማርቆስ ደግሞ ምን አለ? ልብ በሉ። ሰንበትም ካለፈ በኋላ መግደላዊት ማርያም፣ ያዕቆብና የያዕቆብም እናት ማርያም ሰሎሜ መጥተው ሊቀበሉት ሽቶ ገዙ ይላል። ከሳምንቱ በፊተኛው ቀን እጅግ በማለዳ ፀሐይ ከወጣ በኋላ ያው አብራራው ያሰላም ፀሐይ ከወጣ በኋላ ወደ መቃብር መጡ። መቼ? ልብ በሉ። ፀሐይ ከወጣ በኋላ ነው የመጣችው። ማን ያለን? ይሄን ማርቆስ። ፀሐይ ከወጣ በኋላ አይደለ? ሉቃስ ምን አለ? ነገር ግን ከሳምንቱ በመጀመሪያው ቀን ያዘጋጁትን ሽቶ ይዘው ከእነርሱም ጋር አንዳንዶቹ ወደ መቃብሩ እጅግ ማልደው መጡ። ድንጋዩን ከመቃብሩ ተንከባሉ እያለ ይናገራል። መቼ? እጅግ ማልደው መጡ ይላል። እሺ ዮሐንስ ምን አለ? ከሳምንቱም በፊተኛው ቀን መግደላዊት ማርያም ገና ጨለማ ሳለ ያሰላም። መቼ? ገና ጨለማ ሳለ የመጣችው እርሷ። ቅድም ምን አለ? ፀሐይ ከወጣ በኋላ። እዚህ ጋር ደግሞ ገና ጨለማ ሳለ አለ። ትክክለኛው የትኛው ነው? የጌታ ሰው በጣም ደስ የሚል ኩዌሽን ብራዘር። ፀሐይ ከወጣ በኋላ ነው የመጣችው ወይንስ ገና ጨለማ ሳለ ነው የመጣችው? ፕሮብለም የመጀመሪያው ሀሳብ አይተኸው ከሆነ መጽሐፍ ቅዱስን አንዴ እንዳወጣኸው እኔ ያነበብኩልህ ሄድና ጥያቄ ትጠይቀኛለህ። አሁን አውጣው። መጀመሪያ አሳየው። እስከ አሳየኝ ብለህ ልጆችም አሳየኝ ብለው ነበር። የሆነ ነገር አይተህ ሸፋፍነህም አትሂድ። አትሸፍኗ። ጥያቄውን መልስ። ፀሐይ ከወጣ በኋላ ነው የመጣቸው የሚለው ነው ትክክለኛ? የማቴዎሱ ቀኑ ባንዴሽ ልመልስልህ። ማላሴ ላይ አትቁም። ይቅርታ በጣም ሶሪ። በጣም እንደ ትልቅ ሰው እናስብ። አንዴ የመጀመሪያው ላይ ታስታውሱ ከሆነ ምንድን ነው ያለው? የመጨረሻው አይደለም ወገናችን። መልሱን መልስና ከዚያ ይኸኛው ነው። አይጣላም። አንተ ስላልገባህ ለአንተ ነው ያልተጣላብህ። ዊ አር ኖት ካታፖቲክ አፕሮች ብራዘር። መጽሐፍ ቅዱስ ሲፍ አንድምታዎች አሉ። አንድም አሁን እኮ አውቆ የተኛል ቢቀሰቅሱት አይሰማም ነው አውጣለትና ከዛ የተነሳ እያብራራ አታስወጣው። ያሳየሁኝ እባክህ። ቅድም ምን እያልኩኝ ነበር? ፀሐይ ከወጣ በኋላ ይላል አንደኛው ደግሞ ገና ጨለማ ሳለ ይላል አልኩኝ። አይ አሳየ እናንተ አልከኝ። እሺ አልኩኝ። ኧረ በልሱን መልስና አላሳየህ ብለህ አይ ካላሳየህኝ በቃ አልከኝ። በቃ ተውኩትና ከአንተ ጋር አላወራም። ለምን አላሳያቸውም ብዬ አሳየሁ። ካሳየሁ በኋላ ደግሞ አሁን ወደ በልሱ ሄድና ከዛ ታብራራለህ። ስለዚህ ጥያቄው አሁን ፀሐይ ከወጣ በኋላ ነው የመጣችው የሚለው ነው ትክክለኛ ወይንስ ገና ጨለማ ሳለ ነው የመጣችው የሚለው ነው ትክክለኛ? መልስ።
መጽሐፍ ቅዱስ ላይ አውዱ ከላይ እስከታች ስትፈታው ካታፋቲክ አፕሮች ላይ ስትሄድ ወይም ሌሎችን ወስተርን ቴዎሎጂ ላይ ኢስተርን ስታይ ከወጣ በኋላ ነው የመጣችው ወይንስ ገና ጨለማ ሳለን ይመጣል? ወዳጄ በሰላም ነው። ከወጣ በኋላ ነው የመጣችው የሚለው ነው ትክክለኛ ወይንስ ገና ጨለማ ሳለ ነው የመጣችው? የመጀመሪያው ጨለማው ካለፈ በኋላ ማለዳ መጣች አለ። ማን? ማቴዎስ። ማለዳ ማለት ምን ማለት ነው? ቀኑ ሲነጋ። ጨለማ ነው እያወራሁኝ ያለው። ጨለማ ገና ጨለማ ሳለ። ቆይ ተረጋጋ እባክህ። ፀሐይ ከወጣ በኋላ መጣች የሚለው ትክክል ነው አይደለም? ሁሉም ትክክል ነው። ትክክል መስሎ ያልታየው የአንተ አይምሮና መጽሐፍ ቅዱስም በአንተ አይምሮ እንዲመለስልህ ስለፈለክ ነው። አይምሮ አይደለም አሁን ጥያቄው መጽሐፍ ላይ ስላለው አንደኛ እነሱ ለመግደላዊት ማርያም ስለተገለጠላት ነው እያወሩ ያሉት። ሁለተኛ ደረጃ ደግሞ ጥያቄያችን እባክህ ስለ ጊዜው ነው ጥያቄያችን። አውቃችሁ ከሌለው መልስ የለው ነው ይገልጫል። መግደላዊት ማርያም መገለጧን ታምናለህ? መጀመሪያ ስለማመን ስላለማመን አይደለም ጥያቄ። መገለጧን ታምናለህ አታምንም? ስለ መገለጧ አይደለም ጥያቄው። አንድ ትራጋ ለምን ትፈራዋለህ? ስለምን መፍራት ነው የምታወራው? ያ እጃቸውን አንቀያስኩ አንተ እየፈራ ያለህ ወደ ሌላ መገለጡን ታምናለህ አታምንም? ለመግደላዊት ማርያም መጽሐፍ ቅዱስን ባነበው ክርስቶስ ላይ ጫፉን አምላክ ለእነዚያ ለወንበዴ አይሁዶች ጫፉን አላስነካውም ብዬ የማምን ሙስሊም ነኝ። ክርስቶስን ያወደዋል ያከብረዋል እና አምላካችን አላህ ሱብሓነሁ ወተዓላ እንዲገርከው ለመግደላዊት ማርያም መገለጡን ካመንክ ይሄ ነው እምነቴ። ቆይ ተረጋጋ። ግን አሁን እዚህ ቦታ ላይ ውይይት ነው። ውይይት ማለት አንተ ስለ እምነት ውይይት ከሆነ ስለ እምነት ቀስ በል አንተ ቀስ ማለት ያለብህ ቀስ በል ወንድሜ። ከወጣ በኋላ ነው የመጣችው የሚለው ትክክል ነው አይደለም? በአንድምታ ላስረዳህ እያልኩ ነው። አንድምታ ማለት ምን ማለት መሰለህ? አንድም እያንዳንዱ መጽሐፍ ቅዱስ የሚፈታበት የራሱ የሆነ አውድ አለው። አውጣና በቃ ሰው ችግር የለም። እኔ እንደዚህ ብሎ የፈታለህ ካለ አውጣና አሳይ በቃ ችግር የለም። በጣም ጥሩ። አሁን የመጀመሪያውን ጥቅስ ታወጣዋለህ አንተ። የማቴዎስ ወንጌል ማንኛው ወኪሎ እንደዚህ ብሎ ሊቃውንት ነው አንድምታ በዚህ መልኩ ይፈታለህ አንድምታ አለ እያለና አውጣና አሳይ በቃ እኮ አይ ጥቅሱን አስታውሰኝ ነው የምልህ። አንተ ያነበብክልኝ ጥቅስ ከይቅርታ ጋር በቃ እሺ፣ ችግር የለውም። ዮሐንስ ወንጌል ምዕራፍ 20 ከቁጥር ነው ከመጀመሪያው ከማቴዎስ 20 ከቁጥር 1 ነው። ከማቴዎስ ጀምር። ከማቴዎስ ዮሐንስ ወንጌል ምዕራፍ 20 ከቁጥር 1 ላይ ገና ጨለማ ሳለ ይላል። እስኪ ከመጀመሪያው ጀምሬ ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ መጨረሻ ላይ ማቴዎስ ላይ አውጣልኝ። ማቴዎስ 27 እሺ አውጣውና አንድምታ ማን ብሎ እንደሱ ሊቃውንት የፈታለን አሳየን። ትልቁ ላይ አድርግ ማቴዎስ 27 ያልከኝ 27 ያልከውን ጥቅሱን ንገረን ነው የምልህ። እሺ እነግርሃለሁ ችግር የለም።